የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ሀገራት በሩሲያ አቅራቢያ ወታደራዊ ልምምድ መጀመራቸው ታውቋል። ቻይና ሩሲያም ሆነች ዩክሬን በጦርነቱ ድል እንዲቀናቸው አትፈልግም፣ ይልቅ ጦርነቱ እንዲባባስ ትፈልጋለች ሲል ኖርዲክ ዲፌንስ ሪቪው አስነብቧል። በፊንላንድ የተጀመረው ወታደራዊ ልምምድ የሩሲያና ፊንላንድን የሁለትዮሽ ግንኙነት ወደ ዜሮ እንዲወርድ አድርጎታል ሲሉ የክሬምሊን ባለስልጣናት አስታወቁ። ከሩሲያ ድንበር 100 ኪሎ ሜትር ራቅ ብሎ የተጀመረው የኔቶ አባል ሀገራት ወታደራዊ ልምምድ ትንኮሳ ነው ስትል ሞስኮ ገልጻለች። አዲስ ወታደራዊ ልምምድ የሰሜን አጥቂዎች 225 ወይንም ኖርዘርን ስትራይክ 225 ተብሎ እንደሚጠራም ታውቋል። በፊንላንድ ሰሜን ምስራቅ ሮቫ ጃርቪ በተባለ አካባቢ የሚደረገው የጦር ልምምድ ለሳምንት እንደሚቆይም ነው የተሰማው። ይህ ለሳምንት ይቆያል የተባለው ወታደራዊ ልምምድ በፊንላንድ 3 ብርጌድና በፖላንድ የሮኬት ተኳሽ ቡድን የተቀናጀ ነውም ተብሏል። በ2200 ወታደሮችና በ500 ተሽከርካሪዎች የሚደረገው ስልጠና ክረምቱ ከመግባቱ በፊት የሚከናወን ነው። ከፊንላንድ መከላከያ ሚኒስቴር የወጡ መረጃዎች እንደሚጠቁሙት እጅግ አንገብጋቢ በሆነ ሰዓት የተደረገ ልምምድ ሲሆን ከወታደሮች በተጨማሪ 20 ሺህ ድጋፍ ሰጪ ኃይሎች ተሳትፈውበታል። ይህ ወታደራዊ ስልጠና ቀጣይነት ያለው እንደሆነ ነው መረጃዎች የሚያመላክቱት። በሩሲያ አቅራቢያ የመሬት ድንበር ከሩሲያ በምትጋራው ፊንላንድ እየተደረገ የሚገኘው ወታደራዊ ልምምድ ለክሬምሊን ባለስልጣናት በቀላሉ የሚታይ አይደለም፣ ፖለቲካዊ አንድምታውም እጅግ የገዘፈ ነው ይላሉ ፖለቲከኞች። ፊንላንድ አሜሪካ መራሹን የኔቶ አባልነትን የተቀላቀለችው በሚያዝያ 2023 ሲሆን በዩክሬን ጦርነት ምክንያት የደህንነት ስጋት አለብኝ በሚል ነበር ከህብረቱ ጋር የተጣመረችው። ከፊንላንድ በመቀጠል ስዊድንም በ2024 ወደ ህብረቱ ጎራ ተቀላቅላለች። ሩሲያ በ2022 ወደ ዩክሬን ልዩ ዘመቻ በሚል ጦርነት ከጀመረች ወዲህ አብዛኞቹ ሀገራት ስጋት እንደገባቸው የሚታወቅ ሲሆን ሄልሲንኪም የዚህ አንዱ ክፍል ናት። አንድ ቀን ሩሲያ ልታጠቃኝ ትችላለች በሚል ጥርጣሬ አብዛኞቹ ሀገራት ኔቶን መቀላቀል እንደ ብቸኛ መፍትሄም ወስደውታል ነው የሚባለው። ፊንላንድ በሩሲያ ላይ ማዕቀብ እንዲጣል ከሚተባበሩ ሀገራትም መካከል ናት። በዚህ በሩሲያና ዩክሬን ጦርነት ጉዳይ የፊንላንድ ፕሬዚዳንት አሌክሳንደር ስቱቭ በአውሮፓ ህብረት ስብሰባ ላይ ሩሲያን በተደጋጋሚ መውቀሳቸው በሞስኮ ጥርስ ውስጥ እንዲገቡም አድርጓቸዋል። ሀገራቸውም ለኪየቭ ወታደራዊ እርዳታ እንዲደረግ ግፊት ታደርጋለች። ባለፈው ሳምንት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሌክሳንደር ስቱቭን ጦር መስበቅ የሚወድ ወይንም ሚሊታሪስት ሀውክ ሲሉ በነገር ሸንቆጥ አድርገዋቸዋል። የሩሲያና ዩክሬን ጦርነት ከሁለቱ ሀገራት የተሻገረ ጫና መፍጠሩም የሚታወቅ ነው። ለዩክሬን ቀኝ እጅ እንደሆነች የሚነገርላትና ተደጋጋሚ ከኪየቭ ጎን መሆኗን ያሳየችው በርሊን ባለፉት ወራት ኔቶ በ2028 ከሩሲያ ጋር ወደ ሙሉ ጦርነት መግባቱ እንደማይቀር መናገሯ የሚታወስ ሲሆን ይህን አስመልክቶ ዛሬ ከወደ ክሬምሊን ለጀርመን ባለስልጣናት መልስ ተሰጥቷል። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ ሩሲያ ከኔቶ ጋር ጦርነት ውስጥ መግባት አትፈልግም፣ ነገር ግን በህልውናችን ላይ የሚደረግ የትኛውን ሙከራ ለማክሸፍና መልስ ለመስጠት እንደማንመለስ ጠላትም ወዳጅም ይወቅልን ሲሉ ኮስተር ያለ መግለጫ ነው የሰጡት። የጀርመን መከላከያ ሚኒስትር ቦሪስ ፒስትሪየስ ሩሲያ ከኔቶ ጋር ወደ ጦርነት ለመግባት መንገድ እየጠረገች ነው ሲሉ ባለፉት ወራት መናገራቸው የክሬምሊንን ባለስልጣናት ማስቆጣቱ የሚታወስ ነው። ሩሲያም የኔቶን አባል ሀገራት የጦርነት መናፍስት የተጠናወታቸው ስትል በተደጋጋሚ ትወርፋቸዋለች። የጀርመን መከላከያ ሚኒስትሩ ሩሲያ ኔቶን ትወጋለች ብለው መናገራቸውና ሀገራቸው ጠንካራ ወታደራዊ ኃይል መገንባት እንደሚያስፈልጋት ለዚህም አስፈላጊውን የግዙፍ ጦርነት ዝግጅት ማድረግ የግድ መሆኑን መግለጻቸው ክሬምሊናውያን የሚቀበሉት ጉዳይ አይደለም። ፔስኮቭም የሐሰትና የፍርሃት ወሬ ሲሉ አጣጥለውታል። ፔስኮቭ በጋዜጣዊ መግለጫቸው ብራሰልሳውያን ጦርነት ናፍቋቸዋል፣ ጠብጫሪነታቸውን ማቆም ይኖርባቸዋል፣ እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ኔቶ ግን የጦርነት አዝማሚያውን እያሳየ ነው ብለዋል። ሩሲያ የዩክሬን ጦርነት እንዳይቆም አትላንቲካውያን ፍላጎት አላቸው ስትል በተደጋጋሚ ትወቅሳለች። በሌላ በኩል የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪያ ዛካሮቫ የጀርመኑ መከላከያ ሚኒስቴር ንግግር ወራሪው ማን እንደሆነ ያለ ጥርጥር ያሳየ ነው ብለውታል። ከዚህ በፊት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጀርመን የናዚ መንፈስን ዳግም ለመውለድ ምልክት እያሳየች ነው ሲሉ መናገራቸው የሚዘነጋ አይደለም። ሌላው ኖርዲክ ዲፌንስ ሪቪው ይዞት የወጣው መረጃ እንደሚያሳየው ቻይና የሩሲያና ዩክሬን ጦርነት እንዲያበቃ ፍላጎት እንደሌላት መግለጹ ነው። ቻይና ከኢኮኖሚ ጥቅሙ አንጻር ጦርነቱን ትመለከተዋለች የሚለው መረጃው በዚህ ጦርነት ሩሲያም ሆነች ዩክሬን ድል እንዲቀናቸው አትፈልግም ይላል። የጦርነቱ መራዘም የመልከ ብዙ ኢንቨስትመንት አማራጭ ወይንም መልቲ ፍሮንት ኢንቨስትመንትን ያማከለ አካሄድ ነው የምትከተለው ይላል። ይህን መረጃ ያወጡት በቀድሞ የፈረንሳይ በሩሲያ ታዛኪስታንና ሞልዶቫ አምባሳደር የነበሩት ፒየሬ አንድሪው ናቸው። አምባሳደሩ ይህ ትንታኔያቸውን የቻይናና ሩሲያ ጂኦፖለቲካዊ ግንኙነት ዘ ጂኦፖለቲክስ ኦፍ ሩሶ ቻይኒስ ሪሌሽንስ በሚለው መጽሐፋቸው ላይ እንዳስቀመጡት የቻይና ውጭ ጉዳይ ሚኒስትር ዋንግ ይ ባለፈው በፈረንጆቹ ሐምሌ 3 2025 በአውሮፓ ህብረት መቀመጫ ለብራሰልስ ከፍተኛ ባለስልጣናት ቻይና ሩሲያ በዚህ ጦርነት ሽንፈት እንዲገጥማት አትሻም፣ ምክንያቱም ሩሲያ የምትሸነፍ ከሆነ የአሜሪካ አራት አይኖች በቤጂንግ ላይ ማፍጠጣቸው አይቀርም ብለው መናገራቸውን አንድሪው ይገልጻሉ። የሩሲያ አለመሸነፍ አሜሪካ በቻይና ላይ የበላይ እንዳትሆን ስለሚያደርግ ቤጂንግ ሞስኮን እንደ ብረት መጋረጃ ትጠቀምባታለች
ትችላለች ሲሉ ያክላሉ አምባሳደሩ። ከብራሰልስ መጋረጃ ጀርባ የተደረገው ይህ ምስጢራዊ ውይይት እንደሚለው ሩሲያ የምትሸነፍ ከሆነ አሜሪካ በኢንዶ ፓሲፊክ ቀጠና የበላይ ስለምትሆን የግድ ሩሲያ በዚህ ጦርነት ድል ማድረግ እንዳለባት ነው። ይህ የኢንዶ ፓሲፊክ ቀጠና በዋሽንግተን ክንድ ከገባና በብቸኝነት የምትቆጣጠረው ከሆነ ቻይና በቀጠናው ላይ ያላት የበላይነት ስለሚያከትም ቤጂንግ ሩሲያን እንደ ስትራቴጂክ አጋር ስለምትቆጥራት ሞስኮን ከመደገፍ ወደ ኋላ እንደማትል ፖለቲከኛው ይናገራሉ። በሌላ በኩል ሩሲያ ከሰሜን ኮሪያም 10,000 ወታደሮችንና የተለያዩ ቁሳቁሶችን ከቻይና ባታገኝ ኑሮ የኩርስክ ጦርነት ሊከብዳት ይችል እንደነበር የሚናገሩም አልጠፉም። መረጃዎች እንደሚያሳዩት ሩሲያ ወደ ዩክሬን ከገባች ወዲህ የቻይናና ሩሲያ ወዳጅነት ከነበረው ከፍ ብሏል። በ2024 ብቻ በቻይናና ሩሲያ የንግድ ግንኙነት $245 ቢሊዮን ከ2020 ከነበረው በጥፍ አድጓል። በፈረንጆቹ የካቲት 2022 የዩክሬን ጦርነት ከመጀመሩ 2 ሳምንት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው አቻቸው ዢ ጂንፒንግ ጋር ገደብ የለሽ ወዳጅነት ወይንም ፍሬንድሺፕ ዊዛውት ሊሚትስ የሚል አዋጅ መፈራረማቸው ይታወሳል። ፑቲንና ሺ ከዩክሬን ጦርነት 2 ሳምንት በፊት ይህን ስምምነት ማድረጋቸው አንድም ሩሲያ አስቀድማ ለዚህ ጦርነት እንደተዘጋጀች ቤጂንግ ታውቅ ነበር ማለት ነው። አንድም ከፍተኛ ኢኮኖሚ ትስስር በመፍጠር አንዳቸው ለአንዳቸው የሚደርስባቸውን ጥቃት በተለይ ከአሜሪካ በጋራ ለመከላከል አንድም ፑቲን አስቀድመው ከዩክሬን ጋር የሚያደርጉት ጦርነት ግዙፍ ወደ መሆን መሸጋገሩ ስለማይቀር አጋር ለመፈለግ አንድም ከምዕራባውያን ማዕቀብ መጣሉ ስለማይቀር ወደ ምስራቁ ጎራ አጋር በመፈለግ አንድም የምዕራባውያንን ፖለቲካ ወደ ምስራቁ በማዞር የኃይል የበላይነትን ለማስጠበቅ ሊሆን ይችላል ሞስኮ ከቤጂንግ ጋር ገደብ የለሽ ወዳጅነትን ለመፍጠር ያሰበችው ሲሉ የፖለቲካ ተንታኞች ይናገራሉ። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ቱርክ በመሄድ ከሩሲያ ጋር ድርድሮች እንደገና በሚጀመሩባቸው ጉዳዮች ላይ ለመምከር እንደሚፈልጉ ማሳወቃቸውን አናዶሉ ማስነበቡ ይህን ከሩሲያ ጋር የሚደረግ የሰላም ድርድር አስመልክቶ የሩሲያ ባለስልጣናት ግን ጥሪው እንዳልደረሳቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ መናገራቸውን አርቲ መዘገቡ። ሩሲያ በደቡባዊ ዩክሬን በዛፖሮዥያ አካባቢ ከባድ ጥቃት ማድረሷን የአልጀዚራ ምንጮች መናገራቸው የዛሬው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።